ሰላም ጤና ይስጥልኝ ውድ የክንፋን መረጃ ቤተሰቦቻችን ተመረጡና ወቅታዊ ዜናዎችን ዘንላችሁ መተናል። አብራችሁን ቆዩ። በቀድሚያም አርዕስተ ዜናዎቹን እናሰማችኋለን። በኢትዮጵያ ማዕድን ኮርፖሬሽን ውስጥ ከባድ ዘረፋና ብልሹ አሰራር እየተፈጸመ መሆኑ ተገለጸ። የፈረንሳይ የምድር ኃይል አዛዥ ጄኔራል ፒየር ሺል ኢትዮጵያ የዓለም አቀፍ የንግድ መስመሮች አካል መሆን አለባት ሲሉ ተናገሩ። አዲስ ስታንዳርድ በርዕሰ አንቀጹ ላይ የ16 ቀናት ዘመቻ በኢትዮጵያ የሴቶች ገላን እንደ ጦር መሳሪያ መጠቀምን ፊት ለፊት ልንጋፈጠው ይገባል በሚል ርዕስ ሰፋ ያለ ሀተታ አቀረበ። ሙሉ ቃሉን የምናስደምጣችሁ ይሆናል። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ተጠሪነቱ ለኢትዮጵያ ኢንቨስትመንት ሆልዲንግስ በሆነው በኢትዮጵያ ማዕድናት ኮርፖሬሽን ውስጥ ከባድ ዘረፋና ብልሹ አሰራር እየተፈጸመ መሆኑን የሚገልጽ ጥልቅ ጥቆማ ዘሀበሻ ደርሶኛል ሲል ገልጿል። ራሳቸውን የሀገርና የሕዝብ ወዳድ የኮርፖሬሽኑ ሰራተኞች ብለው የገለጹት ጥቆማ አቅራቢዎች በተለይ ከህዳር 2017 ዓ.ም ከአንድ ዓመት በፊት በተቋሙ ከተደረገው የአመራር ለውጥ ወዲህ ከፍተኛ አመራሮችና አንዳንድ የስራ መሪዎች ሲሾም ያልበላ ሲሻር ይቆጨዋል በሚል አስተሳሰብ ተቋሙን እየዘረፉ መሆኑን ገልጸዋል። ከሁሉም በላይ አሳሳቢ ጉዳይ ጥቆማ አቅራቢዎቹ ዝርዝር መረጃዎችን ለፌዴራል የስነ ምግባርና ጸረ ሙስና ኮሚሽን እንዲሁም ለበላይ አካሉ ለኢትዮጵያ ኢንቨስትመንት ሆልዲንግስ በተደጋጋሚ ቢያቀርቡም ሁለቱም ተቋማት ቸልተኝነት በማሳየትና ጉዳዩን በመደበቅ ምንም አይነት ህጋዊ እርምጃ ሳይወስዱ መቅረታቸውን በደብዳቤያቸው ከሰዋል። ደረሰኝ ባለው የጥቆማ ደብዳቤ ላይ እንደሰፈረው በኮርፖሬሽኑ ከፍተኛ አመራሮች የተፈጸሙ ናቸው የተባሉ ዋና ዋና ወንጀሎች የሚከተሉት ናቸው። በግዢ ዘርፍ ህገወጥ የሆኑ የተለያዩ ግዢዎችን መፈጸም፣ በሰው ሀብት በዘመድና በጓደኝነት ላይ የተመሰረተ ህገወጥ ቅጥር መፈጸም፣ በትርፍ ዘርፍ ከፍተኛ የሆነ የወርቅና ነዳጅ የኮንትሮባንድ ስራ መስራት፣ በአጠቃላይ የስራ መሪዎችን መተዳደሪያ ደንብና የንብረት አስተዳደር መመሪያዎችን በመጣስ ስልጣንን መከታ በማድረግ የማይገባ ጥቅም ማግኘት የሚሉት ናቸው። ሚዲያው ጥቆማ አቅራቢዎቹ ነገሩኝ እንዳለው ለፌዴራል የስነ ምግባርና የጸረ ሙስና ኮሚሽን ዝርዝር መረጃዎችን ካቀረቡ በኋላ ኮሚሽኑ የምርመራ ቡድን ልኮ ባደረገው ማጣራት የቀረቡት ጥቆማዎች ሙሉ በሙሉ በሚባል ደረጃ እውነት መሆናቸውን አረጋግጧል። ይሁን እንጂ ኮሚሽኑ ጉዳዩን ለወንጀል ምርመራ ከመምራት ይልቅ የኮሚሽኑ ከፍተኛ አመራሮች ከኮሚሽኑ ምክትል ኮሚሽነር ጋር ባላቸው ትውውቅና ቅርርብ ምክንያት ጉዳዩ እንዲዳፈን ተደርጓል ሲሉ ከሰዋል። ደብዳቤው እንደሚጠቅሰው የኮርፖሬሽኑ ምክትል ዋና ስራ አስፈጻሚና የኤፍኢኤሲሲ ምክትል ኮሚሽነር የትውልድ አካባቢ አንድ ከመሆንና ከዚህ ቀደም በጅማ ከተማ ውስጥ አብረው የሰሩ በመሆናቸው ይህንን ግንኙነት በመጠቀም የወንጀል ምርመራው ተደባብሶ እንዲያልፍ ተደርጓል። ምንጮቹ ነገሩኝ ያለው ሚዲያው ኮሚሽኑ ህዳር 9 ቀን 2018 ዓ.ም በኮርፖሬሽኑ አመራሮች ጋር የጋራ የውይይት መድረክ በማዘጋጀት የአሰራር ማስተካከያዎች ይደረጉ የሚል የምክረ ሐሳብ ከመስጠት የዘለለ ህጋዊ ተጠያቂነት አላስፈጸመም። ጥቆማ አቅራቢዎቹ ኮሚሽኑ በራሱ የፌስቡክ ገጽ ላይ የለቀቀው መረጃ የዚህ ማዳፈን ማረጋገጫ ነው ብለዋል። የኮርፖሬሽኑ የበላይ አካል የሆነው የኢትዮጵያ ኢንቨስትመንት ሆልዲንግስ እና በሱ በኩል የተቋቋመው የኮርፖሬሽኑ የስራ አመራር ቦርድም ስለ ከፍተኛ ወንጀሎች ተደጋጋሚ ጥቆማዎች ቢደርሳቸውም ጉዳዩን በቸልተኝነት በመመልከት እዚህ ግባ የሚባል ተጨባጭ እርምጃ አልወሰዱም ሲሉ ምንጮቹ ከሰዋል። ይህም ቸልተኝነት በቅርቡ ተመሳሳይ ችግር ገጥሞት በነበረው የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ላይ ኢአይኤች ከወሰደው ፈጣን እርምጃ ጋር ሲነጻጸር በማዕድን ኮርፖሬሽን ላይ አይቶ እንዳላየ ማለፉን ያሳያል ብለዋል። ደብዳቤው እንዳመላከተው የኮርፖሬሽኑ የበላይ አመራሮች በጸረ ሙስና ኮሚሽን መዳፍ ጥበቃ እንዳገኙ በመተማመን መረጃ አውጥተዋል ብለው የሚጠረጥሯቸውን ሰራተኞችና የስራ መሪዎች የትም ብትሄዱ ምንም አታመጡም በሚል ስሜት ከስራ በማገድና በስብሰባዎች ላይ ሞራል በሚነካ መልኩ በማዋረድ የበቀል እርምጃ እየወሰዱ መሆኑን ገልጸዋል። ጥቆማ አቅራቢዎቹ በመጨረሻም ከመንግስታዊ ተቋማት ተስፋ በመቁረጣቸውና በማዕድን ኮርፖሬሽን ውስጥ ያለው ችግር በብዙ እጥፍ የበለጠ አሳሳቢ በመሆኑ መገናኛ ብዙሃን ጉዳዩን አየር ላይ በማዋል ለህዝብና ለሚመለከተው የመንግስት አካላት እንዲያደርሱና ተቋሙ ከዘራፊዎች እንዲያድን ጥሪ አቅርበዋል ሲል ዘግቧል። በዛሬው ዕለት አዲስ ስታንዳርድ በርዕሰ አንቀጹ ላይ 16 ቀናት ዘመቻ በኢትዮጵያ የሴቶችን ገላ እንደ ጦር መሳሪያ መጠቀምን ለፊት ልንጋፈጠው ይገባል በሚል ርዕስ ሰፋ ያለ ሀተታ አቅርቧል። በዚህ ምንባብ ላይ በጦርነቱ ምክንያት ሴቶች ላይ አስገድዶ መደፈር እየተፈጸመ እንደሆነ፣ በተለያዩ አካባቢዎች ላይ ይህ ነገር በስፋት እንዳለና እስካሁን መፍትሄ እንዳልተገኘለት እንዲሁም ትኩረት እንደሚሻው በጥብቅ ያሳሰበበት ጽሑፍ ነው። እኛም ይህንን ጽሑፍ እንደሚከተለው እናቀርበዋለን። በዓለም አቀፍ ደረጃ ጾታን መሰረት ያደረገ ጥቃትን የመከላከል የ16 ቀን ዘመቻ እየተከበረ
በሚገኝበት በሴቶችና በሴት ልጆች ላይ በፍጥነት እየጨመረ የመጣውን ዲጂታል ጥቃት አደጋ በትኩረት እያሳየ ባለበት ወቅት ኢትዮጵያ ግን እጅግ ተቃራኒ በሆነ ሁኔታ ላይ ትገኛለች። በዲጂታል አማካኝነት የሚደርሱ ጉዳቶች ለጥቃት በማሰብ በኦንላይን የቅርብ ግንኙነት መፍጠር፣ በፎቶ ላይ ተመሰረተ ብዝበዛ፣ የተቀናጀ ትንኮሳ ኢትዮጵያን ጨምሮ በተለያዩ ሀገራት በአስደንጋጭ ፍጥነት እየጨመሩ መምጣታቸው ግልጽ ነው። ሆኖም ዋነኛውና ጥልቅ የሆነው ጉዳይ መዘንጋት አይችልም። የዓለም ትኩረት ወደ ዲጂታል ምህዳር ሲዞር በኢትዮጵያ ሴቶች ላይ የሚደርሰው እጅግ አሰቃቂና ሰፊ የሆነ ጥቃት እንደቀጠለ ነው። በጦርነት ውስጥ አስገድዶ መድፈርን እንደ ጦር መሳሪያ መጠቀም ያለማቋረጥ ከመቀጠሉን ባሻገር የተጠያቂነትን ጉዳይ ተዘንግቷል። በዚህ ወር ይፋ የተደረገው የቢቢሲ የምርመራ ዘገባ እንደሚያመላክተው በአማራ ክልል ከሰኔ 2015 ዓመተ ምህረት እስከ ግንቦት 2017 ዓመተ ምህረት ባለው ጊዜ ውስጥ 2697 የተመዘገቡ አስገድዶ መደፈሮችን የተፈጸሙ ሲሆን ከዚህም ውስጥ ወደ ግማሽ የሚጠጉት ህጻናት ናቸው። የጤና ባለሙያዎች ይህንን ዘገባ በመገለል በፍርሃትና ሪፖርት ማድረጊያ ዘዴዎች ሙሉ በሙሉ ባለመኖር የታጀበ ስለሆነ ከባህር ውስጥ በጭልፋ እንደማለት ነው ሲሉ ነው የገለጹት። አዲስ ስታንዳርድ በተለያየ ጊዜ የሰራቸው ሪፖርቶች በኦሮሚያ ክልል ባለው ጦርነት ምክንያት ሴቶች መደፈራቸውን ያረጋገጠ ሲሆን እነዚህ ሴቶች ብዙ ጊዜ የሕክምና እርዳታ የማግኘት እድል እንኳን አያገኙም። ይህ ሀገራዊ ተጠያቂነት እጦት ቀውስ ምክንያት ነው። በኢትዮጵያ ውስጥ እጅግ ጭካኔ በተሞላበት መልኩ ጾታዊ ጥቃት እንደ ጦር መሳሪያነት መጠቀም የቀጠለበት ምክንያት ምንም አይነት ተአማኒነት ያለው የፍትህና የተጠያቂነት ስርዓት ስለሌለ ነው። ከጦርነት ጋር በተያያዘ ያለው የጾታዊ ጥቃት መጠን የሚያከራክር አይደለም። በትግራይ ክልል ለሁለት ዓመታት የዘለቀው አውዳሚ ጦርነት በብዛትም ሆነ በዓላማ እጅግ አስደንጋጭ የሆኑ ግፎችን አስከትሏል። የትግራይ የዘር ማጥፋት ወንጀል የምርመራ ኮሚሽን በጥቅምት ወር ባወጣው ሪፖርት መሰረት ከተጠየቁት 481201 ሴቶችና ሴት ልጆች መካከል 286250 የሚሆኑት ቢያንስ አንዱ አይነት ጾታን መሰረት ያደረገ ጥቃት ደርሶባቸዋል። እንዲሁም 152108 የሚሆኑት ተደፍረዋል። ከዚህም ውስጥ 70% የሚሆኑት ከ2 እስከ 50 በሚደርሱ ወንጀለኞች በቡድን ተደፍረዋል። ይህ ሆን ተብሎ የተነደፈ ስልት እንዳለ ለማሳየነት የሚጠቀስ ክስተት ነው። ጾታዊ ጥቃት በጦር መሳሪያነት ጥቅም ላይ ውሏል። በሙያቸው ገምቱ የተባሉ መርማሪዎች እንኳን የጭካኔውን መጠን ለመግለጽ ተቸግረዋል። በተባበሩት መንግስታት የተቋቋመውና ምርመራው ያለ ጊዜው የተቋረጠው ለኢትዮጵያ የሰብአዊ መብቶች ጉዳዮች ዓለም አቀፍ የባለሙያዎች መርማሪ ኮሚሽን አባል የሆኑት ራዲካ ኩማራስማዊ በመስከረም 2016 ተጎጆችን ቃለመጠይቅ ካደረጉ በኋላ እንደተናገሩት በዚህ ጦርነት የተፈጸሙ ጾታዊ ጥቃቶች በእርግጥም አስፈሪ ናቸው። በሩዋንዳና በሌሎች የግጭት ቦታዎች የተፈጸሙ ድርጊቶችን አውቃለሁ። ይህ ከሁሉም የከፋ ነው። እጅግ የከፋውንም ጭካኔ ያካተተ ነበር ብለዋል። በሌሎች ተመራማሪዎች የተደረጉ ጥናቶችም ተመሳሳይ ውጤት ነው ያላቸው። የ2016 ጥናት እንዳመላከተው ከ40 እስከ 50% የሚሆኑ የትግራይ ሴቶችና ሴት ልጆች በጦርነት ወቅት ጾታን መሰረት ያደረገ ጥቃት ደርሶባቸዋል። ከ80% በላይ የሚሆኑት ደግሞ የታጠቁ አካላት ተደፍረዋል። ሬፉጂስ ኢንተርናሽናል እና ሌሎችም ተመሳሳይ ግኝቶችን በሰነድ አስደግፈዋል። የቀረቡት ማስረጃዎች በሙሉ ያለ ጥርጥር ወደ አንድ መደምደሚያ ነው የሚወስዱን። ይህ ጥቃት ስልታዊ ሆን ተብሎ በዓላማነት የተያዘና የህዝቦችን ማህበራዊ ትስስር ለመበጣጠስ በማለም የተፈጸመ መሆኑን ነው። የተፈጸሙ ወንጀሎች ስፋትና ክብደት ግልጽ ቢሆንም የህግ እርምጃ ግን ሙሉ በሙሉ ሊባል በሚችል ደረጃ የለም። በትግራይ ያሉ በሰቆቃ ውስጥ ያለፉ ሰዎች የወደሙ ፖሊስ ጣቢያዎችን ማግኘታቸውን ቀጥለዋል። ፍርድ ቤቶች ሰራተኞች የሏቸውም። የአቤቱታ ስርዓቶች ፈርሰዋል። እንዲሁም እጅግ ብዙ የሆነ የፎሬንሲክ ማስረጃ ጥቅም ላይ ሳይውል ቀርቷል። የተፈናቃዮች መጠለያ ጣቢያዎች ውስጥ የጥበቃ ጓዶች የሉም። አካል ጉዳተኛ ሴቶችና ሴት ልጆች የተደራረበ ስቃይ እየደረሰባቸው ነው። የሚያስተናግዱት ልዩ ጉዳት እውቅና ባልሰጠውና ባላስቀረው መንግስት ዘንድ ትኩረት ሳያገኙ ቀርተዋል። በኦሮሚያና በአማራ ክልሎች ያሉ በሰቆቃ ውስጥ ያለፉ ሰዎች ደግሞ በርካታ ተአማኝነት ያላቸው ሪፖርቶች ቢኖሩም እንኳን ለጉዳታቸው እውቅና አልተሰጣቸውም። በዚህ ሁኔታ ውስጥ ዲጂታል ጥቃትን ለመጋፈጥ የሚደረገው ዓለም አቀፍ ግፊት እጅግ አንገብጋቢ ቢሆንም አንድ ከባድ እውነት የመደበቅ አደጋ አለበት። ኢትዮጵያ በጦርነት ቀጠናዎቿ ውስጥ በሴቶችና በሴት ልጆች ላይ እየደረሰ ያለውን እጅግ አውዳሚና ቀጣይነት ያለው አካላዊ ጥቃት ተጠያቂ ለማድረግ የመጀመሪያ እርምጃዎቿን እንኳን አልወሰደችም። በቡድን መደፈር፣ የግዳጅ እርግዝናና የጾታዊ ስቃይ ያለ አንዳች ተጠያቂነት እየቀጠለ ባለበት ምድር በሳይበር ትንኮሳ ላይ የሚደረጉ ዘመቻዎች ከንቱ ይሆናሉ። የወደፊቱም ውጤት በከፍተኛ ደረጃ አደገኛ ነው። በአስገድዶ መደፈር የተወለዱ ብዙ ልጆች አስከፊ በሆነ ሁኔታ ውስጥ እያደጉ ነው። በትግራይ ብቻ ከ1 ሚሊዮን በላይ ሲቪሎች ከመኖራቸው ተፈናቅለው የቀሩ ሲሆን በተለይም በየካምፑ የሚገኙ ሴት ልጆች ለህገወጥ ዝውውርና ብዝበዛ የመጋለጥ እድላቸው እየጨመረ ነው። ከጦርነት በኋላ ያለ ጊዜ ተብሎ የሚገለጸው በተግባር ግን በሌሎች መንገዶች የጥቃት ማራዘሚያ ነው የሆነው።
በአማራና በኦሮሚያ በጦር ኃይል የተሞላ ግጭት የማህበረሰብ መዋቅር መበጣጠሱን የቀጠለ ሲሆን ሴቶች ይፋዊ ባልሆነ መንገድ በተደጋጋሚ ለሚፈጸምባቸው የጥቃት ዑደት የተጋለጡ ሆነው እንዲቀሩ አድርጓል። የተወሰኑ የሲቪል ማህበራት ቡድኖች ፍትህ ካልሰፈነ የጦር መሳሪያ ሆኖ እያገለገለ ያለው አስገድዶ መድፈር እንደሚባባስና በስቃይ ውስጥ ያለፉ ሰዎችም እንደሚረሱ በተደጋጋሚ ሲያስጠነቅቁ ቆይተዋል። እነዚህ ማስጠንቀቂያዎች ትክክል መሆናቸው ተረጋግጧል። ዝምታ ሀገሪቱን አላረጋጋም፣ ይልቁንም ወንጀለኞችን አበረታቷል። ጥቃቱ የሚፈጸምበትን ቦታ አስፍቷል። እንዲሁም ጥቂት የቀረውን የህዝብ እምነትም ሸርሽሯል። የኢትዮጵያ ሰብአዊ መብት ኮሚሽን እና የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽን ቢሮ የጋራ መምሪያ ቡድን ከሰጡ 62 ምክረ ሀሳቦች መካከል አንዱ የኢትዮጵያ መንግስት ሀገሪቷ የሰብአዊ መብትን አክብራ ሁሉን አቀፍና ተጎጂዎችን ማዕከል ያደረገ የሽግግር ፍትህ ስርዓትን የምትከተል እንዲያደርግ የሚል ነበር። ሆኖም ይህንን ሂደት ያንዣበበ የግልጽነት እጦትና የፖለቲካ ፍላጎት ያለመኖር ሀገሪቷን በተቃራኒው መንገድ ላይ እንድትጓዝ አድርጓታል። በዚህ ሁኔታ ሆን ተብሎ የተፈጸመ ባለው የመንግስት ቸልታና የድርጊቱን መፈጸም መካድ ምክንያት ጾታዊ ጥቃት እንደ ጦር መሳሪያ፣ እንደ ማፈናቀያ መሳሪያና ሽብር የመፍጠሪያ ዘዴ ሆኖ ማገልገሉን ይቀጥላል። ጾታን መሰረት ያደረገ ጥቃትን በአግባቡ ለመዋጋት የሚደረገው ጥረት ተፈጸሙ ያሉትን ግፎች የፈጻሚዎችንና የአስፈጻሚዎችን ተጠያቂነት ከማስፈን መጀመር አለበት። ፍትህ በአጽንኦትና በአስቸኳይ እስካልተሻተ ድረስ የ16 ቀናት ዘመቻ ቁጥራቸው ከማይታወቁ የኢትዮጵያ ሴቶችና ሴት ልጆች እውነታ ጋር ያልተገናኘ ተምኔታዊ ሆኖ ይቀራል። የኢትዮጵያ የወደፊት ዕጣ ፋንታ እነዚህ ወንጀሎችን ለመጋፈጥ ባላት ፈቃደኝነት ላይ ተመሰረተ ነው። የፈረንሳይ የምድር ኃይል አዛዥ ጄኔራል ፒየር ሺር ኢትዮጵያ የዓለም አቀፍ የንግድ መስመሮች አካል መሆን አለባት ሲሉ ተናገሩ። ከቀናት በፊት በሁለትዮሽ ወታደራዊ ጉዳዮች ከመከላከያ ሰራዊት ጄኔራል መኮንኖች ጋር የመከሩት ጄኔራል ፒየር ሺር የተለያዩ ተቋማትን ጎብኝተው ከጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተወያይተዋል። ጄኔራል ፒየር ሺር ከመከላከያ ሚዲያ ጋር በነበራቸው ቆይታ በጣም ትልቅ ሀገር የሆነችው ኢትዮጵያ ትልቅ የኢኮኖሚ ኃይልና ሕዝብ አላት ብለዋል። በመሆኑም ኢትዮጵያ የገቢና ወጪ ንግዷን ለማቀላጠፍ እንድትችል የዓለም አቀፍ የንግድ መስመሮች አካል መሆን አለባት ሲሉም ተናግረዋል። ፈረንሳይ የኢትዮጵያን ሐሳብ እንደምትደግፍ ተናግረው የተባበሩት መንግስታትን ጨምሮ ብዙ ድርጅቶች ሐሳቡን እየደገፉት መሆኑንም ገልጸዋል። ሀገራቸው ከኢትዮጵያ ጋር ያላትን ወታደራዊ ትብብር ለማሻሻል እንደምትፈልግና የአዲስ አበባ ጉብኝታቸውም የዚህ አካል መሆኑን ጠቁመዋል። በወታደራዊ ቁሳቁስ ድጋፍ፣ በሰላም ማስከበር ስራዎች፣ በፈንጂ አወጋገድ ተግባራት፣ በሰው ኃይል ስልጠናና ሌሎች ወታደራዊ መስኮች ያለውን ትብብር ለማጠናከር እንደሚሰራ አረጋግጠዋል። ኢትዮጵያ የቀጠናውን ደህንነት ለማስጠበቅ ዋነኛ ተዋናይ መሆኗን የጠቀሱት ጄኔራል ፒየር ሺር ለቀጠናው ደህንነት የኢትዮጵያ ተሳትፎ እጅግ አስፈላጊ መሆኑን አጽንኦት ሰጥተዋል። የኢትዮጵያ ሰራዊት ብዙ የሚደነቅ ገጽታ እንዳለው በመግለጽ ትምህርት የሚወሰድበት ሰራዊት መሆኑን መናገራቸውን የመከላከያ ኦንላይን ሚዲያ ገልጿል።